ህወሓትም ወደ ጠቅላይ ሚኒስትሩ ወጥመድ ሰተት ብሎ ገብቷል። ከአንድ ዓመት በፊት ህወሓትን በምርጫ ቦርድ ሰርዘው ፈረንጆችን በሸራተን አዲስ ጠርተው ለጄኔራል ታደሰ ወረደ 8 ነጥቦችን የያዘ የቤት ሥራ ሰጥተው ወደ ትግራይ ሲልኩ የነገሩ ፍጻሜ ጀምሮ እንደነበር ብዙዎች ይናገሩ ነበር። ጠቅላይ ሚኒስትሩ የትግራይን ህዝብ በኢሜል አስመረጥሁት ብለው ህወሓትም አልተሳተፈም አስብለው በሳቸውና በኢሜል መራጮቻቸው አማካኝነት ጄኔራል ታደሰ የክልሉ ጊዜያዊ መንግስትን እንዲመራ መደብኩት ሲሉ ተራ ጨዋታ እየተጫወቱ እንዳልነበር ለጦርነትና እንደገና ለመግደል ለመዘጋጀት የሚያስችላቸውን ጊዜና ሰበብ ለማግኘት ብለው እንዳደረጉት የሚናገሩ ሰዎችን በወቅቱ ያልሰማቸው የህወሓት አመራር የትንፍጭው ዱቄቱን አምጩ በሚለው ብሂል አብይ ሾመው እኛ የሰጠነውን ነው በማለት አልፎት ነበር። ከአንድ ዓመት በኋላ ደግሞ ጄኔራል ታደሰ ስልጣኑ ሊራዘምለት አይገባም ብሎ ተከስቷል። ያኔ ጄኔራሉን አብይ በብቸኝነት ሲሾሙና እናንተን እንደሌላችሁ ሲያደርጓችሁ የት ነበራችሁ የሚለውን ጥያቄ ህወሓቶች አልመለሱትም እንለፈው። ጄኔራል ታደሰ የትግራይን ጊዜያዊ መንግስት የመሩት በአብይ አህመድ ምርጫ ሳይሆን በህወሓት አቅራቢ ከሆነ ድርጅቱ ባለፈው አንድ ዓመት ምን ሲሰራ ከረመ? ምን አብሯቸው ሰራ? ከጄኔራል ታደሰ ጋር ለመተባበርና የትግራይን ፖለቲካዊ አንድነት ለመጠገን የሚያስችል ተግባርስ ፈጸመ ወይ? ወይስ በጄኔራል ታደሰም ላይ ሲያሴር ከረመ? እነዚህን ጥያቄዎች እንደ መነሻ እንያዝና ህወሓት መፍትሄ ነው ብሎ ባቀረበው ነገር ላይ እናተኩር። የህወሓት ማዕከላዊ ኮሚቴ ወሰነው የተባለውና መፍትሄ ብሎ ያቀረበው ነገር የጄኔራል ታደሰ ወረደን ስልጣን አብቅቷል። አብይ አህመድ የፕሪቶሪያን ስምምነት አፍርሶታል። ስለዚህ ወደ ቅድመ ፕሪቶሪያ እንመለስና ያኔ ያቋቋምነው ምክር ቤት እንደገና ወደ ስልጣን እንዲመጣ እናድርግ የሚል መሆኑ በአደባባይ የተነገረ ነገር ነው። በእርግጥ አብይ አህመድ የሰላም ስምምነቱ እንዳበቃለትና ትግራይ ውስጥ ያለ ሰው ስለ ሰላም ስምምነቱ ማውራት እንኳን እንደማይችል ከተናገሩ ቢያንስ 8 ወር አልፏቸዋል። ስምምነቱን የፈረሙት ጌታቸው ረዳና ጻድቃን ገብረትንሳኤ ከኔ ጋር ናቸው፣ የተፈራረሙት እያሉ ያልተሳተፉበት ሰዎች ስለ ውሉ ማውራት አይችሉም ብለዋል። ከዚያም ባለፈ ጠቅላይ ሚኒስትሩ ወደ ትግራይ ክልል በጀት እንደማይሄድ ሸቀጥና ደሞዝም እንደማይሰጥ ሌላው ቀርቶ የክልሉ ህዝብ ሊጠቀም ይችላል በሚል ቱሪስትም እንዳይሄድ በባንክም ውስጥ ያስቀመጠውን ገንዘብ ህዝቡ እንዳይጠቀም አድርገው ከልክለዋል። በትግራይና በአዲስ አበባ መካከል ብቸኛ የመገናኛ ድልድይ ሆነው የቀጠሉት ጄኔራል ታደሰ ወረደ ቢሆኑም በእሳቸውም ላይ ሲያሴርባቸው የቆየው የኦህዴድ ብልጽግና የሰላም ስምምነቱ እንዲያበቃለት አድርጎታል። ለህወሓት አመራር የሚቀርበው ጥያቄ መፍትሄ ይሆናል ያላችሁትና ፕሪቶሪያ ሄዳችሁ ያፈረሳችሁትን መንግስት መልሶ የማቋቋም ጉዳይ በጄኔራል ታደሰ ፕሬዝዳንትነት ትግራይ ያላስመለሰውን ጥያቄ ማስመለስ ይችላሉ የሚለው ነው። ጄኔራል ታደሰ የመሩት ጊዜያዊ መንግስት እንደተባለው ለትግራይ 1 ሊትር ነዳጅ የአንድ ሰራተኛ ደሞዝም ማምጣት ካልቻለ የእናንተ መፍትሄ የትግራይን ህዝብ ነዳጅም መንግስታዊ አገልግሎትም የመምህርም የሐኪምም ደሞዝ እንዲሁም የጤና ተቋማትና የትምህርት ቤት መሰረተ ልማትን እንዲሁም ወጪን ይሸፍናል ወይ? ለመሆኑ ግን ያ በ2012 የተካሄደው ምርጫ አብይ አህመድና መንጋ ደጋፊዎቻቸው ተንቀናል፣ ከመስከረም 30 በኋላ መንግስት የለም ብለው ምርጫ ተደርጎብናል እና መዋጋት አለብን እያሉ ጦርነት እንዲያውጁ ያደረጋቸው መሆኑን ራሳቸው ጠቅላይ ሚኒስትሩ መናገራቸው ተረሳ ወይ? ያንን መንግስት መልሶ ማቋቋም ማለት ጦርነትን መልሶ መጥራት አይሆንም ወይ? ደግሞስ ያ መንግስት ሲመሰረት የነበረ ክልላዊ ግዛትና ሰው አሁን አለ ወይ? ያልተጠቀምንበት የስልጣን ዘመን አለ ብሎ ወደኋላ መመለስስ ምን የሚሉት ነገር ነው? እነዚህ ጥያቄዎች በዝርዝር መብራራት አለባቸው። የትግራይ ህዝብ ተደጋጋሚ ጥያቄ እንደ ኢትዮጵያዊ እንታይ፣ ወደ ፌዴሬሽኑ እንመለስ፣ የተፈናቀልንም እንመለስ፣ ነዳጅና ደሞዝም አንከልከል የሚል ቢሆንም እነ አብይ አህመድና ብርሃኑ ጁላ እንዲሁም እነ አዳነች አበቤ ደጋግመው የሚለምኑትና የሚጠይቁት ለምን አትገነጠልም እያሉ ነው። ጄኔራል ታደሰ ያሳለፉት አንድ ዓመት ትግራይን ከአዲስ አበባ መንግስት ጋር መልሶ ለማገናኘት ምን ተሰራበት? ለመሆኑ ግን ህወሓትስ ራሴ መርጫቸው ነው ከሚላቸው ከጄኔራሉ ጋር ያልተግባባ ለ50 ዓመት ለሚጠጋ ጊዜ በክፉም በደጉም ዘመን አብረውት ከኖሩት ከሳቸው ጋር ያልተስማማ ከማን ጋር አብሮ ሊሰራና ሊስማማ ይችላል? አቶ ገዱ አንዳርጋቸው የጠቅላይ ሚኒስትሩን ቃል ተውሰው በቅርቡ ሲናገሩ እንደተደመጡት አብይ አህመድ ትግራይን ማድቀቅ እቅዳቸውና ተልእኳቸው ነው። አሁናዊውን ቀውስ ከዚህ አንጻር እንዴት እንደሚጠቀሙበት በአደባባይ የተናገሩት በጌታቸው ረዳ በኩል ነው። አማካሪያቸውን ያሰማሩት አብይ አህመድ የህወሓት ማዕከላዊ ኮሚቴ አባሉን አዲስ ዓለም ባሌማን ጠቅሰው በጻፉት ጽሑፍ አሁናዊ ሁኔታው ተግባራዊ የሚሆን ከሆነ ትግራይ ትጠፋለች ብለዋል። አብይ አህመድ ከአዲስ ዓለም ባሌማ ጋር ስለተጣሉ ትግራይ ለምን ትጠፋለች የሚለውን ጥያቄ ለአዲስ አበባ ገዢዎች ማቅረብ እርባና የለውም።
የጊዜና የቅደም ተከተል ጉዳይ እንጂ አንድ የአድዋ ገበሬም ሆነ አዲስ ዓለምና ጌታቸው ረዳ እንዲሁም ታደሰ ወረደና ጻድቃን ገብረትንሳኤ ሁሉም ለአብይ አህመድ ጠላት ናቸው። ከምድረ ገጽና ከታሪክ እናጥፋቸው የሚለው የዘር ማጥፋት ጥሪ የተቀነቀነው ትግርኛ የሚናገር ሁሉ ወንጀለኛ የተባለው ኦህዴድ መራሽ ልሂቅ ከህወሓት ጋር ስለተጣላ ህወሓት ሰበብ ተደርጎ እንደነበር አይዘነጋም። አሁንም አብይ አህመድ በጌታቸው ፌስቡክ በኩል እንዳስነገሩት ትግራይን የማጥፋት እቅድ እንዳለው የበለጠ የታወቀው ለጀነራል ታደሰ ወረደ የግብዣ ደብዳቤ ጻፍልኝ የሚል ውትወታ ላይ መሆናቸው ሲሰማ ነው። ጀነራል ታደሰ ይህንን ግብዣ ከጻፉ እንደቀደመው ጊዜ የክልሉ መንግስትን የማፍረስና የህግ ማስከበር የሚል ዘመቻ ሳይሆን ጊዜያዊ መንግስትን የመታደግ ኦፕሬሽን በሚል ጦርነት ሊከፈትም ይችላል ማለት ነው። በህግ ማስከበር ሰበብ ከነጌታቸውና ጻድቃን ከነደብረጽዮንና ታደሰ በስተቀር ሚሊዮኖችን የገደሉት አብይ አህመድ ጊዜያዊ መንግስትን የመታደግ ኦፕሬሽን በሚል ሰበብ ደግሞ ትግራይን ማጥፋት የሚል እቅዳቸው በጌታቸው የፌስቡክ ጽሑፍ በጥቂቱ ተገልጧል። በእርግጥ የኦህዴድ ብልጽግና ምን ሊያደርግ ይችላል የሚለውን ይዘን ስንቀጥል አሁናዊው የህወሓት አካሄድ ለአብይ አህመድ የዘር ማጥፋት ጥሪ ህጋዊ ግብዣ እንደማቅረብ የሚቆጠር እንጂ መፍትሄ አይደለም የሚሉ ሰዎችን እናገኛለን። ጥያቄው የተሻለው መፍትሄ ታዲያ ምንድን ነው የሚለው ነው። ባነሳናቸው ርዕሰ ነጥቦች ላይ ነገርን ሰከን ብለው መመልከት የሚችሉ ከህዝብ ጥቅምና ከአገር ደህንነት አንጻር መታዘብ የሚሆንላቸውን ሰዎች አነጋግረናል። በዝርዝር እንመልከታቸው። የህወሓት አመራር ራሱን ቀውስ ውስጥ ከቶ የትግራይን ህዝብ የኦህዴድ ብልጽግና መቀለጃ ካደረገውና ለአንድ ወንበር ሲል የሚያደርገውን ትርምስ የአራት ኪሎ ደጅ መጥኛም ካደረገው ሰነባብቷል። የትግራይ ህዝብ የሞተለትንና የታገለለትን ራስን የማስተዳደር ስልጣን ለቤተ መንግስቱ እንዲሰጥ ያደረገው ህወሓት ሽመልስ አብዲሳና አብይ አህመድ የተባሉ የቀድሞ ተላላኪዎቹ እጣፈንታውን እንዲወስኑለት የትግራይን ህዝብ የገደሉና ያፈናቀሉ ሰዎችን ዳኛ እንዲሆኑበት አድርጎ የአብይ አህመድን የትርምስ ኳሶች መቀሌ ላይ ሲጫወት ከርሟል። በእርግጥ አብይ አህመድ በሚመሯቸው ክልሎችና የፌዴራል መስሪያ ቤቶች ውስጥ ቢሆን ኖሮ እንዲህ ያለ የፖለቲካ ልዩነት ለመገዳደልና ለመገደል ከበቂ በላይ ለመሆናቸው ሰኔ 15 2011 የተፈጸሙት ግድያዎች መሆኑ የነ ግርማይ ሽጥላ ወጥቶ መቅረት እማኝ ናቸው። የአብይ አህመድ ደም የማፍሰሱ ቃቤ የህወሓትን አመራር እንዳልጎበኘው ማረጋገጫው እስካሁን በነበሩት ጊዜያዊ መንግስቶች ውስጥ መገዳደል አለመከሰቱ ነው የሚል አስተያየት ያላቸው ሰዎች ይህ ግን ድርጅቱ አሁንም ከገባበት አረንቋ ለመውጣት ትክክለኛ መንገድ ላይ ነው ማለት አይደለም የሚለውን ይናገራሉ። በ2012 ጳጉሜ በተካሄደ የትግራይ ክልል ምርጫ የተቋቋመው መንግስት አብይ አህመድ ፈርሷል ባሉት የፕሪቶሪያ ስምምነት ፈርሷል። ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት መፍረሱን ካወጁ የቆዩና ይህንንም በተግባር ያረጋገጡ ቢሆንም የቀራቸው ይፋዊ ጦርነት ማወጅ ነበር። የድሮን ጥቃት፣ የነዳጅና የሸቀጥ ዕቀባ፣ የደሞዝ ክልከላ፣ የአውሮፕላን በረራ ክልከላ ሲያደርጉ የከረሙት ጠቅላይ ሚኒስትር አብይ ዋናውን የሰላም ስምምነቱን ፈራሚ ህወሓትንም ሰርዘውታል። አመራሮቹን በማነጋገር ችግር እንዲፈቱ ለጠየቋቸው ዲፕሎማቶችና ጊዜያዊ መንግስቱን ለሚመሩ የሥራ ኃላፊዎችም የሰጡት ምላሽ አላደርገውም የሚል ነው። ዘኢኮኖሚስት ስለ ጉዳዩ ባስነበበው ዘገባ አብይ አህመድ ከህወሓት አመራሮች ጋር እንዲነጋገሩ ለማድረግ የአፍሪካ ህብረት ሲጠይቅ አርፈ ተቀመጥ ሲሉ ምላሽ ሰጥተዋል ብሏል። የጊዜያዊ መንግስቱ ምክትል ፕሬዚዳንት የህወሓት ምክትል ሊቀመንበር ስለሆኑ ብቻ ወደ አዲስ አበባ በሄዱ ጊዜ አላነጋገረውም ብለው መመለሳቸውም መዘገቡ አይዘነጋም። ከህወሓት አመራሮች ጋር ፊት ለፊት አልገናኝም፣ አልነጋገርም የሚሉት ጠቅላይ ሚኒስትር አብይ የራሴ ነው በሚሉት ጊዜያዊ መንግስቱም ላይ አያሌ ክፋቶችንና ሴራዎችን ሲያደርጉ ከርመዋል። ፕሬዚዳንቱ ታደሰ ወረደ ይህንን ሲገልጹት እሳቸው የፌዴራል መንግስት የሚሉት የኦህዴድ ብልጽግና አገዛዝ አልደገፈኝም፣ አሁንም በሱ እምነት የለኝም በሚል ነው። ምንም ከፌዴራል መንግስት መደረግ ያለበት ድጋፍ የሚመለከት እኔ ያክል ተደግፍ ያለው የሚል ነገር የለኝም። ሁሉም ነገር ማለት ነው። ኦልሬዲ ተራዘመ። የኔ ተራዝሞ እኮ ደሞዝ የመጣ ያለን መራዘሙ የሚያመጣው ለውጥ አለ ወይ የሚል ጥያቄ አለኝ። እኔ ማመጣው ለውጥ አለ ወይ የሚል ግን እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ፣ በጀት አስለቃለሁ፣ እንደዚህ አይነት አድርጋለሁ የሚል እኮ የለኝ። ምንም አይነት ኮንፊደንስ እኮ የለኝ። እንኳን ደም ከፍሎ ያንተ ገባር አልሆንም ብሎ የተፋለመውን የትግራይን ህዝብ ይቅርና ደግፈውት የነበሩትንም የህብረተሰብ ክፍሎች ካልተዋጋ ጤና የሚኖረው የማይመስለው የኦህዴድ ብልጽግና አገዛዝ ራሱ ሾምኳቸው በሚላቸው ፕሬዚዳንት ጭምር እንዲህ ካልታመነ ቀጥሎ ምን ይደረግ የሚለው መሰረታዊ ጥያቄ ነው። ህወሓት በ2012 በተካሄደው ምርጫ የተቋቋመው መንግስት ይመለስ የሚል መፍትሄ ይዞ ቀርቧል። እንዲህ ያለው መንገድ ግራ ያጋባቸው ሰዎች ህወሓት ምን እያለ ነው ሲሉ መጠየቃቸው አልቀረም።
2 ዓመት ብቻ የተገለገልኩበት ወይም በጥቅምት 2013 ለአንድ ወር ከሰኔ 2013 ጀምሮ እስከ ፕሪቶሪያ ስምምነት ድረስ ደግሞ ለ1 ዓመት ከ5 ወር በጠቅላላ ዓመት ከመንፈቅ ተጠቅሜው ከዚያ በኋላ ለክፉ ቀን ብዬ ያስቀመጥኩት የስልጣን ዘመን አለና እሱን አውጥቼ ልጠቀም እያለ ነው ወይ ሲሉም ይጠይቃሉ። በ2013 የተመሰረተውና በ2015 የፕሪቶሪያ ስምምነት ላይ የፈረሰው መንግስት የትግራይ ፖለቲካዊ ማህበረሰብ አንድ በነበረ ጊዜ የተቋቋመ እንደነበረ በማስታወስ አስተያየት የሰጡ አንድ ታዛቢ አሁን ያ መንግስት ይመለስ ከተባለ 1/4 እንኳን አይሆንም ይላሉ። ያኔ ከነበሩት ውስጥ ጌታቸው ረዳን ተከትሎ የወጣ አንድ ቡድን አለ። ወለዶ ትግራይን የመሰረተ ሌላ ኃይል አለ። ቁጥሩ ይነስም ይብዛ ከጀነራል ታደሰ ጋር የተሰለፈ ወገን አለ። ከነዚህ ሁሉ የተረፈው በሂሳባዊ ስሌት 1/4 የሚሆን ኃይል ብቻ የሚኖርበት ህወሓት ብቻ የሚጠቀልለው የክልሉን ወቅታዊ የፖለቲካ አስተሳሰብ ያላካተተ ከዚያ ወዲህ የተፈጠሩ አዳዲስ አቋሞችንም ያልያዘ እጅግ ዝቅተኛ ቅቡልነት ያለው ስብስብ እንዲመለስ መጠየቅ ችግሩን የበለጠ ማወሳሰብና አንድነትን የማያመጣ ነው። ያኔ የነበረው የትግራይ ክልላዊ ጂኦግራፊም ሆነ ፖለቲካዊ ኃይል እንዲሁም አንድነት አሁን የለም ሲሉ ያክላሉ። ይህ ሁሉ በሌለበት ያንን መንግስት ለመመለስ መነሳት አብይ አህመድን ለሌላ እልቂት መጋበዝ ነው ሲሉም ያክላሉ። ያንን መንግስት ለመመለስ መሞከር ለአብይ ጦረኛ ፖሊሲ የማስፈጸሚያ ስትራቴጂ ማቀበልም ነው የሚለው አመክንዮ የሚመጣው ያንን የ2013ቱን መንግስት የመሰረተው ምርጫ ለጦርነት መንስኤ መሆኑን በማስታወስ ነው። ራሳቸው ጠቅላይ ሚኒስትሩ እንደተናገሩትም ያንን ጦርነት ያካሄዱት ህወሓት አሁን ይመለስ የሚለውን መንግስት ለማቋቋም ምርጫ በማካሄዱ ነው። ይህ ኃይል ዝም ብሎ ብልጽግና ውስጥ ቢቀመጥ ኖሮ ቢያንስ የያዘውን ይዞ መቆየት ይችል ነበር። ቢያንስ ስልጣንም የሰረቀውንም ምናምንም ይዞ መቆየት ይችል ነበር። ከብልጽግና የወጣበት የግምገማ ስህተት ከፍተኛ የሆነ ኪሳራ አድርሷል። የጨረቃ ምርጫ ለማካሄድ ለማሸበር የሞከሩ ኃይሎች ሲጠፉ አይተናል። ጠቅላይ ሚኒስትሩ የኔን ብልጽግና ትተው የወጡ ደግሞም ምርጫ ያደረጉትን ሰዎች ያጠፋኋቸው ብለው የተናገሩት ያንን በ2012 ተካሂዶ የነበረውንና አሁን ህወሓት ይመለስ የሚለውን መንግስት ነው። ለዚያም ነው ያንን አብይ ለጦርነት ምክንያት ሆነኝ የሚሉትን መንግስት ለመመለስ መጣር ለጠቅላይ ሚኒስትሩ የውጊያ እቅድ እንደመተግበር ይቆጠራል የሚለው ድምዳሜ የሚመጣው። ደግሞስ አብይ አህመድ ምናልባትም በአጋጣሚና አደጋ ውስጥ እንደሚገቡ ማምነው ወደ ጦርነት ባይገቡ እንኳን ጀኔራል ታደሰ ወረደ ያላስመጡትን በጀት ያላስመለሱትን ግዛትና ተፈናቃይ ያ በ2013 የነበረ የህወሓት መንግስት ያስመልሰዋል ወይ የሚለው ጥያቄም ቀጥሎ የሚነሳ ነው። እንኳን እንዲህ ባለ ሁኔታ በደህናውም ጊዜ ከህወሓት ጋር የፖለቲካ ውይይት አላደርግም ብለው የወሰኑት ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት የፖለቲካ ውይይት አድርጉ ብሎ ቢያዝም እሳቸው አሻፈረኝ ብለው የቀጠሉት አብይ የ2013ቱ መንግስት ሲመለስ የሚመልሱት ጥያቄ ይኖራል ተብሎ አይጠበቅም። ይልቁንም አሁን ለዲፕሎማሲው ማህበረሰብና ለጦረኛ ደጋፊዎቻቸው የሚያቀርቡት ተጨባጭ ምክንያት ያገኙ ይመስላሉ። ያኔ ህግ ማስከበር በሚል ሻቢያንና ግብረ አበሮቻቸውን ይዘው የዘመቱበትና በዓለም የጦር ወንጀልና የዘር ማጥፋት ወንጀል ስማቸው እንዲነሳ እያደረገ ያለውን ጦርነት ለማስቆም የዲፕሎማቲክ ማህበረሰቡ በብዙ ደክሟል። አሜሪካ በቀጥታ ዋይት ሃውስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና መሰል የዲፕሎማቲክ ተቋማት ባደረጉት ርብርብ የአብይ አህመድ የመግደል ቆሌ በ1 ሚሊዮን ሰዎች እንዲገታ ያደረገውን የፕሪቶሪያን ስምምነት አዋልዷል። ይህ በጀነራል ታደሰ ወረደ የሚመራው መንግስትም የዚሁ የዓለም አቀፉ ማህበረሰብ ዓለም አቀፍ ጥረት ውጤት ነው ብሎ ያምናል። የሰላም ስምምነቱ ውጤት ይህንን መንግስት ፈርሷል፣ ወደ ጦርነት ያስገባንን መንግስት ወደ ኋላ ተመልሰን ጎትተን እናወጣዋለን ማለት አብይ አህመድ ተመልከቱ በእናንተ ጥረት የተመሰረተውን መንግስትም አፈረሱት በማለት ለዲፕሎማቲክ ማህበረሰቡ ተጨባጭ ምክንያት እንዲያቀርቡ የሚጋብዝ አይደለም ወይ የሚለው ጥያቄም በህወሓቶች ዘንድ ሲመለስ አልታይም። ይልቁንም የድርጅቱ ቃል አቀባይ የሰላም ስምምነቱ የቀደመውን መንግስት በእንጥልጥል እንዲቆይ ያደረገው እንጂ አላፈረሰውም የሚል አዲስ ክርክር አቅርበው ሲናገሩ ተደምጠዋል። በድርድር ምንድን ያደረግነው ሳስፔንድ አድርገን የተመረጠውን ምክር ቤት ሳስፔንድ አድርገን ሳይፈርስ እንዲቆይ አድርገን ለሰላም ስንል አልተሰረዘምም፣ ምክር ቤቱም አልፈረሰም። ሆድ አድርገን ነው የቆየ ነው። አቶ ሚካኤል አስገዶም የሚናገሩት ነገር በፕሪቶሪያ ስምምነት ላይ በየትኛውም አንቀጽ ውስጥ የሌለ ነገር ከመሆኑ ባሻገር ህወሓት የሰላም ስምምነቱ መፍረሱን በይፋ በመግለጽ የ4 ኪሎ ገዢዎች ያጠመዱት ወጥመድ ውስጥ ከመግባት በመለስ አማራጮች ነበሩት የሚሉ አስተያየት ሰጪዎች መፍትሄ ያሉትን ሀሳብ ያስቀምጣሉ። የመጀመሪያው ነገር ከራሳቸው ከጀኔራል ታደሰ ወረደ ጋር መነጋገርና እሳቸውን ያሳተፈ መላ መዘየድ የሚለው ነው። ጀኔራሉን ለማገዝና መንግስታዊ አገልግሎታቸውን እንዲሳካለት ለማድረግ በአብይ አህመድ በኩል እንቅፋት እንጂ እገዛ እንደሌላ እየታወቀ ህወሓት ከእሳቸው ጋር ስልጣን አስረክብ አታስረክብ የሚል ክርክር ውስጥ ከመግባት ይልቅ አካታች ዘዴ መፈለግ ይችል ነበር የሚለው መንገድ የመጀመሪያው አማራጭ መሆን ይችላል የሚሉ ሰዎች
ፕሬዚዳንት ታደሰ ወረደን ከሌላው የኢትዮጵያና የዓለም አቀፍ ኃይሎች ጋር እንደ ህጋዊ መገናኛ መሳሪያ ተጠቅሞና ከእሳቸው ጋር ተስማምቶ ውስጥ ለውስጥ ግን ስራውን መስራት እየቻለ መቀሌ ላይ አዲስ እሰጥ አገባ ከፈተ ሲሉ ይተቻሉ። እንዲህ ያለው ተግባር በሩሲያ ፑቲን ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ደግሞ ፕሬዚዳንት ሆነው የተሸጋገሩበት በፓኪስታን ዋናው ስልጣን የጦር ኃይሉ እጅ ላይ ቢሆንም ከፊት ጠቅላይ ሚኒስትሮችን በማስቀመጥ ዓለም አቀፍ ድርድርና ስራ የሚደረግበት መንገድ ነው። ህወሓት ፖለቲካ ባይጠፋበት ኖሮ ከጀነራል ታደሰና ደጋፊዎቻቸው ጋር በስልጣን ልቀቅ አትልቀቅ ሲነታረክና የአብይ አህመድ እንኳ ሲጫወት አይገኝም ነበር የሚለው የመጀመሪያው ነጥብ ነው። ሁለተኛው ጉዳይ በ2013 የነበረውንና ጦርነት ያመጣውን መንግስት ለመመስረት ከመሞከር ይልቅ በአጠቃላይ ክልል አቀፍ የውይይት መድረክ በመጥራት አንድ የጋራ ምክር ቤት መመስረት የሚለው ነው። ሁሉንም የፖለቲካ ኃይሎች፣ ማህበራትና ተጽዕኖ ፈጣሪ ግለሰቦች በመሰብሰብ ሰዎችንና ቡድኖችን ከሃዲና መሰል ስሞችን እየሰጡ ከመበታተን ይልቅ በትግራይ ጉዳይ ያገባናል የሚሉ ኃይሎችን ሁሉ ጠርቶ የክልሉን አንድነት መመለስ የሚለው የተሻለ መፍትሄ ሆኖ የሚነሳ ጉዳይ ነው። በትግራይ ውስጥ የተፈጠረው ፖለቲካዊ መበታተን የአዲስ አበባ መጠናከር ያመጣው አይደለም የሚሉ ሰዎች ይህ የህወሓት የፖለቲካ አመራር ውድቀት ውጤት ነው ይላሉ። ትግራይ አንድነት በነበረው ጊዜ አብይ አህመድን ተፋልሞ አስገድዶ ጭምር ያገዱትን በጀት ማስለቀቅ፣ የዘጉትን አገልግሎት ማስከፈት ችሎ ነበር። የክልሉ የፖለቲካ ኃይሎች በተከፋፈሉ ጊዜ ግን የጠቅላይ ሚኒስትሩ የክፋት እጆች በስፋት እንዲገቡ አደረገ ሲሉም ያክላሉ። ህወሓት የ2013ቱን መንግስት እመልሳለሁ ማለቱን እውን ካደረገ ብልጽግና ምን ሊያደርግ ይችላል የሚለው ቀጥሎ የሚነሳ ጉዳይ ነው። ጀነራል ታደሰ ወታደራዊ ጣልቃ ገብነት ሊደረግ ይችላል፣ እኔ ግን ይህንን አልጋብዝም ብለዋል። ፕሮባብሊ ኢንተርቬንሽንም ሊኖር ይችላል በፌዴራል በኩልም ማለት ነው። አንድ ፌዴራል ኢንተርቪን ሊያደርግ የሚችልበት የሚመስለኝ አቋቁም ያለ መንግስት ብሏል። ከዛ መንግስት አፈረሳችሁ ወዘተ የሚል ነገር ሊኖር ይችል ይሆናል። እኔ ይሄ ከአቅም በላይ ይሆናል ወዘተ ብዬ ስለዚህ ምጋብዘው ነገር የለም። በእርግጥ የጀነራል ታደሰ ወረደ ግብዣ ለአብይ አህመድ የጦርነቱ ቃቤ ህጋዊ ሽፋን የሚያሰጥ ሊሆን እንደሚችል ይገመታል። ኢትዮ ፎረም ያረጋገጠው መረጃ እንደሚለውም የጊዜያዊ መንግስቱ ሊቆጣጠረው የማይችል ችግር በትግራይ ተከስቷል ብለ የግብዣ ደብዳቤ ጻፍልን እያለ የአብይ አህመድ ቢሮ በመጠየቅ ላይ ነው። ከዚህ በፊት በአማራ ክልል ጦርነት ለማወጅና አማራ በተገኘበት ሁሉ ይገደል የሚለውን የአስቸኳይ ጊዜ አዋጅ ለማስተግበር ይልቃል ከፋለ በተሰኙት ርዕሰ መስተዳድር የድረሱልኝ ጥያቄ እንደቀረበው ሁሉ ጀነራል ታደሰም ይህንኑ እንዲያደርጉ እየተጠየቁ ናቸው። አብይ አህመድ በጀነራል ታደሰ ባይጋበዙም ያ በ2013 ወደ ውጊያ እንዲገቡ ያደረጋቸው መንግስት ሲቋቋም በዝምታ ያልፋሉ ወይ የሚለው ጥያቄ የሚነሳው እዚህ ጋር ነው። ምላሾቹ በአንድ በኩል እዚያው ትግራይ ውስጥ ያለ መበጣበጥ እስከሆነ ድረስ ከአዲስ አበባም ሩቅ በሆነ ቦታ ላይ የሚካሄድ እስከሆነ ድረስ ዝም ብለው ሊያልፉት ይችላሉ። አቅማቸው ተዳክሞ ሰራዊታቸውም ዝሎ በሚገኝበት በዚህ ወቅት እስከ መቀሌ የሚደርስ ወታደራዊ ዘመቻ ለማካሄድ ላይነሱ ይችላሉ የሚል ግምት አለ። በሌላ በኩል ደግሞ ሁኔታው ከሌሎች የታጠቁ ጸረ አብይ ኃይሎች ጋር ወደ መተባበር ሊያድግ ስለሚችል አየር ኃይሉንና ድሮኑን ቢያንስ በማሰማራት ጦርነት ሊከፍቱ ይችላሉ ሲሉ የሚናገሩ አሉ። ከዚህ በተቃራኒ ደግሞ አብይ አህመድ አሁን በአገር ውስጥ ያላቸው ተቀባይነት ተሸርሽሮ በጉልበት ብቻ የቆሙ በመሆናቸውና እንደ አሸን የፈላ ተቃውሞ ስለበዛባቸው ደግሞም በብዙ ስለተጠሉ ህወሓት ከሌሎች የኢትዮጵያ ኃይሎች ጋር በመቀናጀት አገዛዙን ሊያንበረክክ አሊያም ወደ ሐቀኛ ድርድር ሊያስገባ ይችላል የሚለው ሌላ መላምት አለ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።